ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? የፌደራል ማረሚያ ቤት ኮሚሽን እንዲሁም የክልል ማረሚያ ቤቶችን የስራ እንቅስቃሴ የምንመለከትበት የታራሚዎችን የእርምት አያያዝ የእርምት ጊዜ ቆይታቸውን እንዳስስበት የቴሌቪዥን ፕሮግራማችን ተጀምሯል። ቆይታችሁ እንዲሁም አብሮነታችሁ ከኛ ጋር ይሁን ዘንድ ጋብዛችኋለን። ተቀዳሚ አድርገን ወደ እናንተ የምናደርሰው የፌደራል ማረሚያ ቤት ኮሚሽን ምን ሂደቶችን በሳምንት ውስጥ አሳለፈ የሚለው መረጃዎች ተዘጋጅተው እየጠበቁን ነው። እሱን ተከታትለን ከኔ ጋር እንገናኛለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍረወይኒ ግሩም ነኝ። አብራችሁን ቆዩ። መንግስት ለማረሚያ ቤቶች ትኩረት በመስጠቱ በህግ ታራሚዎች የሰብአዊ መብት አያያዝ በማረምና ማነጽ ስራዎች ላይ ውጤት ተመዝግቧል አለ የፍትህ ሚኒስቴር። በአገር አቀፍ የማረሚያ ቤት አስተዳደርና አገልግሎት አሰጣጥ ወጥነትን ማረጋገጥ ለማስቻል በተደረገ ጥናት ላይ ውይይት ተካሂዷል። በውይይት መድረኩ ላይ የፍትህ ሚኒስቴር የህግና ፍትህ አገልግሎት ዘርፍ ሚኒስትር ዴኤታ አቶ በላይሁን ይርጋ ባስተላለፉት መልእክት በአገራችን ለውጥ ከተካሄደ በኋላ በፌደራልና በክልል ማረሚያ ቤቶች ከፍተኛ መሻሻሎች ቢኖሩም የሚቀሩ ነገሮች እንዳሉም አመላክተዋል። የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል ዩኑስ ሙሉ በበኩላቸው መንግስት ለማረሚያ ቤቶች ትኩረት በመስጠቱ በህግ ታራሚዎች የሰብአዊ መብት አያያዝ በማረምና ማነጽ ስራዎች ውጤቶች መመዝገባቸውን አመላክተዋል። የፌደራልና የክልል ማረሚያ ቤቶች ሌሎች ሀገሮች ከደረሱበት የማረምና ማነጽ ደረጃ ለመድረስም ስር ነቀል ለውጥ ማምጣት እንዳለባቸው አክለው አመላክተዋል። የሴንተር ፎር ጀስቲስ ዋና ዳይሬክተር አቶ ኩምሳ ጉተታ ጥናቱ የሀገራችንን ማረሚያ ቤቶች እውነተኛ ገጽታ እንደሚያሳይ ጠቁመዋል። ለኢትዮጵያ ማረሚያ ኮሌጅ ለድህረ ምርቃት ዲፕሎማ መርሃ ግብር በተዘጋጁ ሞጁሎች ላይ የማረጋገጫ ወርክሾፕ ተካሄደ። የፌደራል ማረሚያ ቤት ኮሚሽን የፋይናንስና የሰው ሀብት ስራ አመራር ዘርፍ ምክትል ኮሚሽነር ጄኔራል ደስታ አስመላሽ የኢትዮጵያ ማረሚያ ኮሌጅ ስራ መጀመር ከግማሽ ምዕተ ዓመት በላይ ያስቆጠረውን የሀገራችን ማረሚያ ቤቶች የማረምና ማነጽ ተልዕኮ አፈጻጸም ታሪክ እንደሚቀይረው አመላክተዋል። አንድ ተቋም ውጤታማ የሚሆነው ሙያዊ ብቃት ባላቸው ሰዎች መመራት ሲችል ነው ያሉት ምክትል ኮሚሽነር ጄኔራሉ ኮሚሽኑ ሙያዊ ብቃት ባላቸው ሰዎች እንዲመራ የኮሌጁ መጀመር ከፍተኛ ሚና እንዳለው ገልጸዋል። የኢትዮጵያ ፖሊስ ዩኒቨርሲቲ የምርምር ማማከርና ማህበረሰብ አቀፍ አገልግሎት ምክትል ፕሬዝዳንት ረዳት ኮሚሽነር ተሻለ ሚቆሬ በበኩላቸው በመልካም ዕውቀት የተካኑ አመራሮችን በብቃት አሰልጥኖ ለማውጣት ጥራት ያላቸው ሞጁሎች ማዘጋጀት አስፈላጊ ነው ብለዋል። የኢትዮጵያ ፖሊስ ዩኒቨርሲቲና የጥናትና ምርምር ማዕከል መምሪያ ኃላፊ ምክትል ኮማንደር ዶክተር መሳይ አስግዶም 24 ሞጁሎች በምን መልኩ እንደተዘጋጁና የሚገመገሙበትን መስፈርትም በዝርዝር አቅርበዋል። የህግ ታራሚዎች የሙያ ባለቤት ሆነው እንዲወጡ ትኩረት ሰጥቶ እየሰራ መሆኑን የዝዋይ ማረሚያ ማዕከል ገለጸ። በማዕከሉ የሚገኙ የህግ ታራሚዎች የሙያ ባለቤት ሆነው እንዲወጡ በአውቶሞቢል የመንጃ ፍቃድና በአውቶሞቲቭ ስልጠና ላይ ትኩረት አድርጎ እየሰራ መሆኑን የማዕከሉ ዳይሬክተር ምክትል ኮማንደር ፍቅሬ አቡዬ ገልጸዋል። የዝዋይ ማረሚያ ማዕከል የመንጃ ፍቃድ አሰልጣኝ ሳጅን ካሳውን ዳምጠው በበኩላቸው ማዕከሉ በአራተኛ ዙር ለ17 የህግ ታራሚዎች ስልጠና የሰጠ መሆኑን ገልጸዋል። በስልጠና ላይ ካገኘናቸው ታራሚዎች መካከል የህግ ታራሚ ዳንኤል መንገሻ እንደተናገረው የሚወስደው የመንጃ ፍቃድ ስልጠና በማረሚያ ቤት ቆይታው የሙያ ባለቤት በመሆን ወደ መጣበት ማህበረሰብ ሲመለስ በቀጥታ ወደ ስራ ለመሰማራት የሚያስችለው መሆኑን ገልጸዋል። የኪነ ጥበብ ስራዎች ለእርምት ተግባራት ተጨማሪ አቅም እንዲሆኑ የአዲስ አበባ ባህልና ኪነ ጥበብ ቢሮ ሚናውን እንደሚወጣ ገለጸ። ቢሮ ከፌደራል ማረሚያ ቤት ኮሚሽን ጋር በመተባበር በከፍተኛ ጥበቃ ማረሚያ ማዕከል ለሚገኙ የህግ ታራሚዎች አስተማሪና አዝናኝ የሆኑ የኪነ ጥበባዊ ስራዎችን አቅርቧል። በቢሮው የኪነ ጥበብ ዘርፍ ምክትል ቢሮ ኃላፊ ወይዘሮ ሉባባ ጀማል በኪነ ጥበብ ዝግጅቱ ላይ እንደተናገሩት የህግ ታራሚዎችን በኪነ ጥበብ ስራዎች የማስተማርና የማንቃት ሚናችንን እንወጣለን ብለዋል። ኪነ ጥበብም በሰላም ፍቅር፣ መተሳሰብና አብሮ መኖርን የሚያጎለብትበት መሆኑን የገለጹት ምክትል ቢሮ ኃላፊዋ በከፍተኛ ጥበቃ ማረሚያ ማዕከል የጀመሩትን የኪነ ጥበብ ዝግጅቶች በሁሉም ማረሚያ ቤቶች እንደሚያስቀጥሉ ተናግረዋል። የከፍተኛ ጥበቃ ማረሚያ ማዕከል ዳይሬክተር ኮማንደር አላምረው ተረፈ በበኩላቸው ቢሮ ይዞት የቀረበው የኪነ ጥበብ ስራ የህግ ታራሚዎችን አዝናንቶ በማስተማር ለማረምና ማነጽ ስራ ዝግጁ እንዲሆኑ ለማድረግ አስተዋጽኦ እንዳለው ገልጸዋል። በኪነ ጥበብ ዝግጅቱ ላይ የታደሙ የህግ ታራሚዎችን በእርምት ቆይታቸው በማረሚያ ቤቱ አመቻችነት በተለያዩ ጊዜያት የኪነ ጥበብ ስራዎች እንደሚያቀርቡላቸው በማንሳት
በአዲስ አበባ የባህልና ኪነ ጥበብ ቢሮ አዘጋጅነት የቀረበው የኪነ ጥበብ ስራ ብዙ ትምህርት ያገኙበት መሆኑን ተናግረዋል። ውድ ተመልካቾቻችን የሳምንቱ መረጃዎቻችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ቆይታ ያደረኩት ዋና ሳጅን ፍረወይኒ ግሩም ነበርኩ። ከቀሪ ማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ። ከመረጃዎቻችን ተመልሰናል። አሁን የምናልፈው ወደ ቀዳሚ ዝግጅታችን ነው የሚሆነው። የተለያዩ ክልል ማረሚያ ቤቶች እየሄድን የታራሚዎችን የስራ እንቅስቃሴ የተቋሙንም የስራ እንቅስቃሴ ወደ እናንተ እናደርሳለን። ዛሬ የምንገኘው በደብረ ብርሃን ማረሚያ ተቋም ላይ ነው። እዚህ ተቋም ላይ እንግዲህ የህግ ታራሚዎች በጋራ በመሆን እነሱ ከሚከተሉት ሃይማኖት ውጭ የሆኑ ሃይማኖተኞችን ቤተክርስቲያን እንዲሁም መስጊዶችን በጋራ ይሰራሉ። ዛሬ ደግሞ ወደ ደብረ ብርሃን ማረሚያ ተቋም ላይ የኦርቶዶክስ ቤተክርስቲያንን በጋራ በመሆን ሰርተው ለምእመኑ አስረክበዋል። በዚሁ ዙሪያ የተዘጋጀውን ፕሮግራም ተከታትለን እንመለሳለን። አብራችሁን ቆዩ። በአሜሪካ በሚገኘው ባውል ግሪን ዩኒቨርሲቲና ባይለር የሕክምና ኮሌጅ የሳይኮሎጂ የሳይካትሪና የስነ ባህሪ ተመራማሪ የሆነው ፕሮፌሰር ኬኔዝ ፓራግመንት በእምነትና ሃይማኖት ጉዳዮች ዙሪያ ከ300 በላይ ጽሑፎችን ያሳተመ ምሁር ነው። ፕሮፌሰር ኬኔዝ ፓራግመንት ሃይማኖት ወይም እምነት ለሰው ልጅ ያለውን አስፈላጊነት ሲገልጽ ሃይማኖት በችግር ጊዜ ድጋፍና መጽናኛ ነው። ሃይማኖትን የፈተና መቋቋሚያ ስልት አድርገን ልንጠቀምበት እንችላለን በማለት ይገልጻል። ፕሮፌሰር ፓራግመንት ሰዎች በፈጣሪ የሚኖራቸው ጠንካራ እምነት በህይወት ፈተና ሲገጥማቸው ለመረጋጋትና ለመጽናናት ያግዛቸዋል የሚል አቋም አለው። ማረሚያ ቤት በተለያየ የወንጀል ድርጊት የተሳተፉና የተከሰሱ ሰዎች በፍርድ ቤቱ ውሳኔ የመንቀሳቀስ ነጻነታቸውን አጥተው በተገደበ ቦታ እንዲቆዩ የሚገደዱበት ቦታ በመሆኑ ቤተሰባዊ፣ ማህበራዊና ኢኮኖሚያዊ ህይወታቸውን በመተው የቅጣት ጊዜያቸውን እስኪጨርሱ በህግ ጥላ ስር ይቆያሉ። በዚህ ወቅት ድብርትን ለመሳሰሉ የስነ ልቦና ጫናዎች የሚጋለጡበት እድል ሰፊ ይሆናል። ሃይማኖት ወይም እምነት በታራሚዎች መካከል ሰላማዊ ግንኙነትን ለማጠናከር ለማረም ማነጽ ስራ ያለውን ከፍተኛ ፋይዳ በመገንዘብ በማረሚያ ቤቶች ውስጥ የሚገኙ የህግ ታራሚዎች እንደየሃይማኖታቸው የማምለክና እምነታቸው የሚፈቅደውን ተግባር በነጻነት ለማከናወን የሚችሉበት እድል ያገኛሉ። ታራሚዎች ወደ ማረሚያ ቤት ሲገቡ የተለያየ እምነት ይዘው ነው የሚገቡትና እንግዲህ በትልቁ ከሚከበርባቸው መብቶች አንዱ የሃይማኖት ነጻነት ነው። ማረሚያ ቤት ውስጥ ማንም የራሱን አምልኮ የማራመድ በነጻነት የመስበክ በተሰጠው ማምለኪያ ቦታ የማምለክ መብቱ አለው። እዚህ ከውጭው ባልተናነሰ ያ ያልተገደበ ነው። ስለዚህ እኛ ጋር ለየት የሚያደርገው ምንድነው? 3 የእምነት ተቋማቶች አሉን አሁን በውል ያሉ ማለት ነው። እንግዲህ ፕሮቴስታንት፣ የክርስትና እምነትና የሙስሊም እምነት ተቋማቶች አሉን። ለነዚህ ምቹ የሆነ ቦታ ሰጥተናል። ምቹ የሆነ ቦታ ባለችን ግቢ ውስጥ ምቹ የሆነ መንገድ የራሳቸውን አምልኮ እንዲሰሩ ቦታውን እንዲያመቻቹ ያደረግንበት ሁኔታ ነው ያለው። ምክንያቱም አንዱ የማረም ማነጽ ተግባራችንን ሊያሳልጥልን የሚችለው በየእምነቱ ሰው በአምልኮ ፈሪሃ እግዚአብሔር ሲያድርበት፣ በአምልኮ ሲሰበክ፣ በአምልኮ ሲመካከር ነውና ለኛም ስራ ትልቁን ድርሻ እየተወጣ ያለበት ሁኔታ ነው ያለው። በማረሚያ ቤት የእምነት ተቋሞች መኖራቸው ትልቅ ጉልህ ድርሻ አላቸው። የአንድ ሀገርም በይ ማህበረሰብም መውደቅም መነሳትም መንፈሳዊ ነው። መንፈሳዊ ተቋም ትልቅ ድርሻ አላቸው ምለው ምክንያቱም ሰው መንፈሳዊ ነገር ካላወቀ፣ መንፈሳዊ ነገር ካልተማረ መንፈሳዊ ነገር የማይነካው ነገር የለም። ስለ ሀገር፣ ስለ መልካም ነገር ሁሉ የመልካም ነገር ሁሉ ምንጭ መንፈሳዊ ነገር ነው። እሱ ላይ ሲሰራ ታራሚው ወንጀል ገብቶ ነው ሰርቶ ነው የገባ ማረሚያ ቤት ሲገባ በወንጀሉ የሰራውን ስራ እንዲጸጸት የሚያደርገው የእግዚአብሔር ቃል ነው። እግዚአብሔርን ቃል እናስተምራቸዋለን። እግዚአብሔርን ቃል ስናስተምራቸው በሰሩት ወንጀል ይጸጸታሉ። እንደገና ደግሞ ንስሐ ይገባሉ። በማረሚያ ቤቶች የእምነት ተቋሞች አስተዋጽኦ በጣም ከፍተኛ ነው። ምክንያቱም እዚህ ያሉ ታራሚዎች በብዙ ነገር የተጎዱ፣ የተሰበሩ፣ ያዘኑ ሰዎች ናቸው። ስለዚህ ከነሱ ጎን ሆነው ሊያግዛቸው የሚችል ሰው ማግኘታቸው ትልቅ በረከት ነው።
ከዚህ አንፃር የእምነት ተቋሞች መንፈሳዊ ስራ ስለሆነ የሚሰሩት በተለይ እግዚአብሔርን ቃል በማስተማር እንደገና ደግሞ አሁን ያሉበት ሁኔታ እንደሚያልፍ በመንገር በማጽናናት እንደገና ደግሞ በሚያስፈልጋቸው ቁሳቁስ ከጎናቸው መሆን ለነሱ ትልቅ እገዛ ነው። ስለዚህ የእምነት ተቋሞች እገዛ እጅግ በጣም ጉልህ ሚና እንዳለው እረዳለሁ ማለት ነው። ልክ እንደ ሌሎች የሀገራችን ማረሚያ ቤቶች ሁሉ በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ማረሚያ ቤት ከተለያዩ የሀገራችን አካባቢ የመጡ የተለያየ ባህልና እምነት ያላቸው የህግ ታራሚዎች የሚገኙበት በመሆኑ ማረሚያ ቤቱ የእምነት ነጻነታቸውን ለማክበር የማምለኪያ ቦታዎችን በማዘጋጀት ሃይማኖታቸውን በነጻነት እንዲተገብሩ በማድረግ ላይ ይገኛል። የማረሚያ ቤቱ ታራሚዎች እምነታቸውን በነጻነት እንዲያራምዱና ሃይማኖታዊ ተግባራቸውን እንዲያከናውኑ መደረጉ በታራሚዎች መካከል የመተሳሰብና የመደጋገፍ ባህልን ለማዳበር እገዛ አድርጓል። አንዱ የሌላውን እምነት የማክበር ኢትዮጵያዊ ባህልን ማሳያ መሆኑም ችሏል። እዚህ ጋር መስጊድ አለ፣ እዚህ ደግሞ የኦርቶዶክስ ቸርች አለ፣ እዚህ ደግሞ የፕሮቴስታንት አለ። ይሄ በጣም በቃ አንድ ትልቅ ኢትዮጵያን የሚያሳይ ኢትዮጵያውያን ምን አይነት ሰዎች እንደሆነን በሃይማኖት በብሔር በባህል ምን ያህል የተዛመደን ሰዎች እንደሆነን እንዴት ተጋምደን እንደምንኖር የሚያሳይ ነው። ስለዚህ ሙስሊሞቹ እዚህ ጋር ያመልካሉ፣ ኦርቶዶክሶቹም እዚህ ጋር ያመልካሉ፣ ፕሮቴስታንቶቹም እዚህ ጋር። ይሄ አንዱ አገራችን ላይ የሃይማኖት እኩልነት ነጻነት እንዳለም ያሳያል። ስለዚህ ሁሉም በየሃይማኖቱ አምላኩን ይጠራል፣ ይጸልያል፣ እንደገና ደግሞ የአምላኩን ቃል ይማራል። ይሄ ማለት እንግዲህ ይሄ የተሰበረ ትውልድ የሚጠገንበት ትልቅ ማሳያ ነው ብዬ ነው የምወስደው። ሌሎች እምነት ተከታዮች አሉ፣ ፕሮቴስታንት አሉ፣ ሙስሊሞች አሉ። ከነዚህ ጋራ ልክ ሃይማኖቱ በሚፈቅደው ስርዓት በፍቅር በመግባባት በመከባበር ነው አንድ ላይ የምንኖርና እጅግ በጣም ደስ የሚል ነው ያለው ማለት ነው በሃይማኖቱ ዙሪያ ማለት ነውና እንግዲህ ሰው ፍትህ እንዲመጣ ወይም ደግሞ ጥሩ ነገር እንዲመጣ ከዚህ ቤት በሰላም እንዲወጣ ቤተክርስቲያን እየተማጸነ ደግሞ ቤተክርስቲያን ስለሰሚናትና ብዙ ነገር እያየን ያለንበት ሁኔታ ነው ያለውና ይሄን ይመስላል። ማረሚያ ቤቱ እንዳየሽው ከዚህ አንፃር በጣም ትልቅ ስራ እየሰራ ነው። በመንፈሳዊም እንድታነጹ በተለያየ ደግሞ በሙያም እንድታነጹ በማረምና በማነጽም ስራ ላይ ትልቅ ድርሻ እየሰራ ነው ማረሚያ ቤቱ። ለምሳሌ እንዳየሽው ሙስሊሞች አሉ፣ የሙስሊም መስጊድ አለ፣ ኦርቶዶክስ አለ፣ ፕሮቴስታንት አሉ። እነዚህ ሰዎች ደግሞ ታራሚውን በማረም በማነጽ በመንፈሳዊ እንድታነጹ ቦታ በማመቻቸት ቦታ በመስጠት ቤተ እምነቶች ሰርቶ ታራሚውን በእምነታቸው እንዲያስተምሩ ድጋፍ እያደረገ ነው ማረሚያ ቤቱ። ይሄ ትልቅ ስራ ነው። ከነዚህ እምነት ተቋማቶች ላይ የአምልኮ ስራዎች ያስተምሮ ስራዎችን በራሳቸው ብቻ አይደለም እንሰራ። ሁሉም በየተቋማቱ ከውጪ አገልጋዮች ያሉ ከውጪ ትልልቅ አባቶች ይመጣሉ በየእምነቱ ተቋሙ እና ቤታችን ክፍት ነው ለዚህ በማንኛውም ሰዓት የትኛውም አምልኮ ተቋም መሪ ሊሆን ይችላል፣ ድጋፍ ሊያደርጉ ሊሆን ይችላል፣ ስብከት ሊሆን ይችላል፣ አስተምሮ ሊሆን ይችላል። እነዚህን ሁሉ በማንኛውም ሰዓት በነፃነት ነው ገብተው ውስጥ ድረስ እንዲያውም በልዩ ሁኔታ ነው እነሱን እንክብካቤ የምናደርገው አገልግሎትም እንዲሰጡ የምንገፋፋው ማለት ነው። ምክንያቱም አንዱ የኛ ዘርፍ ነው። እዚህ ያለውን ታራሚ ከውጭ ያለው በየእምነቱ መጥቶ መከረ ማለት አስተማረ ማለት ገሰጸ ማለት ማረም ማነጽ ስራው ላይ ሰፊ ተጽዕኖ ያሳድርልናል ማለት ነው። በጎ ተጽዕኖ አለው። ምክንያቱም በየእምነቱ ሰው መስራት ከቻለ በየእምነቱ ክብር ከሰጠ በዚያ ልክ አስተምሮቶች የማረም ማነጽ ስራውን ያሳልጡልናል። በማረሚያ ቤቶች የእምነት ነጻነት መኖር ታራሚዎች የባህሪ ማሻሻልን እንዲያመጡ ምክንያታዊና
ዓላማ መር ህይወትን እንዲመሩ እንዲሁም ከእርምት በኋላ የሚኖራቸው ህይወት ሰላማዊና ተስፋን የተሞላ እንዲሆን ያግዛቸዋል። ለማረሚያ ቤቱም የማረም ማነጽ ስራን ከማቅለሉ በተጨማሪ ታራሚዎችን ከማረጋጋትና ሰላማዊ የእርምት ጊዜን እንዲያሳልፉ ከማድረግ አንጻር ጠቀሜታ ይኖረዋል። በደብረ ብርሃን ማረሚያ ቤት የሚገኙ የህግ ታራሚዎች የእምነት ነጻነት በመከበሩ እነዚህን ጠቀሜታዎች በተጨባጭ ለማግኘት መቻላቸውን ይገልጻሉ። አልሐምዱሊላህ መስጊዳችን ይሁን እንደምታዩት ጀማዓ እየሰገርን ነው። እኔ ኢማሜ ነኝ፣ አሰግዳለሁ፣ መሪ ነኝ። አልሐምዱሊላህ ጀማዓውም ያው ደህና እያካሄደ ነው። ተቋሙም ምንም የሚደርስብን ችግር የለም። ያለውን ነገር እየተባበሩን ነው። ዱዓ እናደርጋለን። የተወሰነ ቀን እንደ ውጭ አሁን ለምሳሌ ቀናቶች ተይዘው ዱዓ ይደረጉ ነበር። ልክ እንደዛው እንደ ውጭ ቡናም ፈለግን ስኳርም ፈለግን ያስገቡልናል ዱዓ እያሉ አልሐምዱሊላህ ደህና እየተባበሩን ነው ያሉት። ዱዓችን እያደረግን ነው በሶብር አልሐምዱሊላህ። እሺም ቀዷ ቀድር ሆኖ ቢፈረድብንም እንግዲህ የአላህ ቀዷ ቀድር ነው ብለን አምነን ያው እየኖርን ያለነው አልሐምዱሊላህ። በውጭ ላይ ከምናያቸው አብያተ ክርስቲያናት የተተናነሰ አገልግሎት አይደለም የሚገለገለው ማለት ነው። ውስጥ ላይ መሐረና አብ የሚባል ቃለ እግዚአብሔር አለ በገዳም የሚደረስ ማለት ነውና ያ መሐረና አብ ጧት ይደረሳል ማለት ነው። ኪዳንም ውስጥ ላይ ባሉ ታራሚ ካህናት፣ ዲያቆናት አገልግሎት ይገለገላል ማለት ነውና እኔ በድቁናውም አለሁበት አገለግላለሁ። ከዛ ውጭ ደግሞ በስብከተ ወንጌል አውደ ምሕረቱ ማታ ምህላ ይደረሳል። ከምህላው በኋላ ደግሞ የወንጌል አገልግሎት አለ። በዝማሬም አገልግሎት እንሰጣለን ማለት ነውና በድቁናውም በስብከቱም አገለግላለሁ ማለት ነው። ተቋማችን ፈቅዶልን እንድንሰራ እንደ ልባችን ሳይከለክሉን ማንኛውንም ነገር ሳይከለክሉን ፈለግነውን ነገር እያስገቡልን ከህገወጥ በስተቀር ፈቅደውልን ፈጣሪያችንን እናመሰግናለን፣ እሳቸውንም እናመሰግናለን። ቤተክርስቲያን እጅግ በጣም ወሳኝ ነው። በተለይ ምን ይገርምሻል ሌላ ቦታ ማረሚያ ቤት ነበርኩኝ። እዛ ካለው ማረሚያ ቤት እዚህ ያለው ማረሚያ ቤት እጅግ በጣም የተሻለ ነው። ለምን ቤተክርስቲያን አለ እዚህ ውስጥ ማለት ነውና ሰንበት ትምህርት ቤት አለ እዚህ ቦታ ላይ ማለት ነው። ሰንበት ትምህርት ቤት አለና ያ ሰንበት ትምህርት ቤት ብዙ ወጣቶች አሉ ቤተክርስቲያን ውጭ ለማያውቋት፣ ነገር ግን እዚህ ገብተው ሰንበት ትምህርት ቤት አገልግሎቱን እየተካፈሉ ጠንካራ ምዕመን ወይንም ደግሞ የቤተክርስቲያን አባል የሆኑ ልጆች አሉ። እንደውም በአንድ ወቅት አንድ ጓደኛዬ እንደዚሁ ሰንበት ትምህርት ቤት ፕሮግራም ገና ሲገቡ እንቀበላቸዋለን ወንድሞችም ማለት ነውና አትዘና ወደ ቤተክርስቲያን ቀረብና ቤተክርስቲያን ተጽናናለ በሚለው እናቀርባቸዋለን። እና ከቀረበ በኋላ ያ ልጅ በአንድ ወቅት እንዴት ነው አሁን ተቀይረሃል ወይ ማረሚያ ቤት እንግዲህ ሲገባ መቀየር ወይንም ደግሞ ለውጥ ማሳየት ይኖርባልና ተቀይረሃል ወይ ብዬ ስለው አዎ ወንድሜ እፊት ቤተክርስቲያን በማልገባበት ሰዓት ከማረሚያ ቤት እንደወጣው እኔ ላይ የመሰከሩትን ሰዎች እንዴት አድርጌ መግደል እንዳለብኝ ነበር የማስበው። ቤተክርስቲያን ሰንበት ትምህርት ቤት አባል ከሆንኩ በኋላ ደግሞ ከዚህ በኋላ ወጥቼ ቤተሰቦችን ወይንም ደግሞ ጓደኞችን በመንፈሳዊ ሕይወት እንዲኖሩ ማድረግ እንዳለብኝ የማስበው ብሎ ተናግሮኛል አንድ ወንድሜና ቤተክርስቲያን ትልቅ አስተዋጽኦ አለው ማረሚያ ቤት መኖሩ ማለት ነው። በእግዚአብሔር ቃል ታርመው ታንጸው ሲወጡ ትክክለኛው ሰው ትክክለኛ ማንነታቸውን ያገኛሉ። ሲወጡ ከማህበረሰቡ ጋር በወሰሩት ወንጀል ተጸጽተዋል፣ አዝነዋል። እንደገና ማህበረሰቡን በመልካም ነገር ነው ምክሱት። መጥፎ ነገር ሰርተው ወጡ ገቡ ማረሚያ። ሲወጡ ደግሞ መልካም ነገር በማድረግ በጎ ነገር በማድረግ ማህበረሰቡን ይክሳሉ። እኛ ለምሳሌ እዚህ አስተምረናቸው አሰልጥነናቸው ተምሮ ተለውጠው ወጥቶ ውጪ ወጥተው ሽማግሌ የሆኑ አጋጥሞናል። አስታራቂ ሆነው ሽምግልና ላይ የሚሰሩ ምንድነው እዚህ ተሰርቶ ነው የወጡት፣ እዚህ ተለውጦ ነው የወጡት ማለት ነው። ሂዶ አስታራቂ ሆኑ። ዋና የሰላም ፈላጊ የሰላም ምንጭ ሆኖ እነሱ ማህበረሰቡን ሲያስተምሩ በተለያየ ወረዳዎች ላይ ስናያቸው በጣም ደስ የሚለን።
በሀገራችን በሃይማኖታዊ በዓላት በተለይም በአደባባይ በሚከበሩ ሃይማኖታዊ በዓላት ወቅት የእምነቱ ተከታይ ያልሆኑ ሰዎች በአካባቢ ጽዳት ከመሳተፍ ጀምሮ በዓሉ ተከብሮ እስከሚጠናቀቅ የመተባበርና የመደጋገፍ ስራ እየተለመደ የመጣ ተግባር ነው። ይህ በጎ ተግባር በደብረ ብርሃን ማረሚያ ቤት ውስጥም የሚታይ ነው። የተለያየ እምነት ተከታይ የሆኑ ታራሚዎች የእምነት ቦታዎች ግንባታና እድሳት ለማከናወን እገዛ በማድረግ ላይ ይገኛሉ። በደብረ ብርሃን ማረሚያ ቤት ውስጥ አንቀጸ ምሕረት ቅድስት ኪዳነ ምሕረት ትባላለች የምትመለከቷት ቤተክርስቲያን። ሁላችሁም እንደምታዩት እንግዲህ ዙሪያው በግንብ ነው የተገነባው። በሩም ልክ እንደምታዩ በመጀመሪያ ዝም ብሎ በቆርቆሮ ነበርና ለምን በግንባታ አጥሩን አናጥርም ወይም ደግሞ በሩ እንዴት በቆርቆሮ ይሆናል በሚለው ታራሚው እንዳለ ካለው ከኪሱ አዋጥቶ ምንም አይነት የገቢ ምንጭ የለውም ታራሚ ሲባል እንግዲህና ይህንን መሰለው የምታየውን ዙሪያውን ቤተክርስቲያን ሰርቷል ማለት ነው። ግንባታ ኮሚቴ ነኝ። ይህንን ቤተክርስቲያን ስናሰራ እንግዲህ እዚህ ካየሽው የህግ ታራሚና ከአንዳንድ ጓደኞቻችን ከበጎ ሰዎች ሳንቲም በማፈላለግ እንግዲህ ግምቱ ከ550 ሺህ ብር በላይ ሳንቲም በመሰብሰብ ነው ይህንን አጥርና በር ውስጥ ላይ ያየሻት አዳራሽ አለች። እሷን ሰርተን እንግዲህ ያው አስመርቀናል። አሁን ይሄን የተመጣው ጀምሬ የክርስቲያንም ጊዜ እኛም አዋተን ያው እንደ አማችን ማለት ነው ያዋጣን የነሱን ይታረዳል ለኛ እንዲሁ የብቻችን ይመጣልናል። የነሱም ጊዜ እንደዚሁ ያው አማችን ያዋጣን ሁሉም በቃ ተዛዝ ነው እንደ ወንድማማች ጭራሽ ሃይማኖት የሚባል ልዩነት የሚባል ነገር ያልሰማው ነው ከመጣው ጭራሽ ዘማረሚያ ቤት አልহামዱሊላህ ደህና እስካሁን ምንም እንትን ያለ ነገር የለም። ተቻችለን እንደ ወንድማማች በቃ ያው ውጭም እንግዲህ ክርስቲያንና ሙስሊም በፊትም አብሮ ውጭም እንግዲህ በጉዳይ በሰርግም ይሁን በመናም በተለያየ ነገር አብረን ነው የምንኖረው። ልክ ምንም የተለያየ ነገር አሁን ምንም የተደረገ ነገር የለም። ያው እንደዛው ነው የምንኖረው። ልዩነት ምናምን እኔ በጆሮ አልሰማውም ጭራሽ ነው። እዚህ ውስጥ ባሉ ነገሮች አጋጣሚ እድሉን አግኝቼ ጓደኞችም ስለነበሩኝ እዚህ ቤተክርስቲያን ላይ ስዕል እንድስል እድሉን አግኝቼ ነበር። እዛ ላይ የተሰራውን ስራ በሎጎውን ማለት ነው በዚህ ቢሮ ውስጥ ነበር ያገኘሁት ማለት ነው። ከዛ በኋላ ቦታው ላይ እዚህ ቦታ ላይ እንዲሰራ ምናምን ነገር ስላቸው ማንም የከለከለ የለም። ሁሉም በሀሳቡ ተስማማ። ከዛ እኔም ሰራሁት ማለት ነው። በዚህ ግቢ ውስጥ ደግሞ ብዙ ሰው ስለምትተዋወቂ እኔ ደግሞ ብዙዎች የሚያውቁኝ ስዕል ስሰራ ምናምን ቁጭ ስል ነው የሚያውቁኝ ማለት ነው። ከዛ በኋላ ይሄን አይዲያ ደግሞ ሳሳያቸው ወይም ደግሞ እንደዚህ እናርገው ስላቸው ማንም የተቃወመ አልነበረም። ሰራ ቤተክርስቲያኗ ስትታደስ ብዙ ስራዎች ተሰርቷል። ተቋማቱ የኛ ተቋም የደገፈበት አግባብ አለ። በአብዛኛው ግን የማሰባሰብ ስራውን የመስራት ስራውን የምታያቸው ስራዎች ጠቅላላ ታራሚው በራሱ ገንዘብ በራሱ ጉልበት በራሱ ሙያ የተሰሩ ናቸው። የውጭ ሰው አልሰራቸውም። ወንጀል ማህበራዊ ክስተት ነው። ማንኛውም ግለሰብ ወንጀል ፈጽሞ ሲገኝ በፖሊስ አባላቶች በመያዝ ለፍርድ ይቀርባል። ፍርድ ቤት እንግዲህ እንደየጥፋታቸው የተለያዩ ውሳኔዎችን ሰጥቶ ወደ ክልል ማረሚያ ቤቶችም ጭምር ይልካል። ለዛሬ የምንገኘው የደብረ ብርሃን ማረሚያ ተቋም ላይ ነው። በዚህ ተቋም ላይ ካለ የህግ ታራሚ ጋር ቆይታ አድርገናል። የእርምት ጊዜውን ለታሪኩን ያካፍለናል። ተከታትለን እንመለሳለን። አብሮነታችሁ አሁንም በድጋሚ ከኛ ጋር ይሁን። በነበረው የኪነ ጥበብ ሙያ ፍላጎት መነሻ የመጀመሪያ ዲግሪውን በቲያትርና ስነ ጥበብ ሙያ ሰርቷል። የዛሬ የግለ ታሪክ እንግዳችን አሜን ቢኒያም። አበድኩ ከነፍኩ አፈቀርኩ ብለሽ ያለኔ መኖሩ ከባድ እንደሆነ እጅጉን ስላመንሽ ፍቅሬን ተቀበለኝ ብለሻል አልቅሰሽ። ግና ውዷ እህቴ አንቺም ያላውቅሽው ሰውም ያልተረዳው አንድ እውነት አለ
መቀበል ያልቻል ነው። ያፈቀረ ሁሉ መፈቀር ቢቻለው እኔም ሰው ነበርኝ ከልብ ማፈቅረው። በተማረበት የቲያትር ሙያ እንዳሰበው ለመስራት አመቺ ሁኔታ ስላልተፈጠረለት አሜን ሌላ የስራ አማራጭ ፍለጋ ወደ ደብረ ብርሃን ከተማ እንደሄደ ይናገራል። በደብረ ብርሃን ከተማ በእንጨት ሙያ ዘርፍ ተቀጥሮ በሚሰራበት አጋጣሚ ወንጀል ላይ መሳተፉንም እንዲህ ያስታውሳል። አዲስ አበባ ወደዚህ የመጣሁት ለስራ ነበር። በዚሁ ስራ ላይ ተቀጥሬ እየሰራሁ ነበር በስራው። ከዛ በኋላ ያው ሁሌ ሰው ጋር ተቀጥረሽ አሰሪ ራስን ለመቻል ድክ ማለት የግድ ነው። በዛ መሃል ያው ካሰሪ ጋር ለመግባባት ተፈጠረ። በዛ ለመግባባት ምክንያት ያው ስተሰራው እኔም ስሜቴ ሆኜ በዛ ምክንያት ተፈርዶብኝ አሁን እዚህ ነው ያለሁት ማለት ነው። ወንጀል ማህበራዊ ክስተት ቢሆንም ግን መቀረፍ ይችላል። ሰዎች ጥቂት መታገስን በሚጠይቅ ሁነት ህይወትን በማጥፋትና አካል በማጉደል ለዘላለማዊ ጸጸት ይዳረጋሉ። የህግ ታራሚ አሜን ቢኒያም ወንጀል የሰራበት ቅጽበት መታለፍ የሚችል ግን ባለማለፉ አመታትን ማረሚያ ቤት እንዲቆይ አድርጎኛል ይላል። እንደ እስር ከባድ ነገር የለም፣ ቀላል አልነበረም ለኔ። ምክንያቱም ሁለት እስር ነው ስታሰር የነበረው። አንድ በጣም ወዳት እናት አለች፣ ምን እንደሆንኩ ምናምን እንድታውቅ አልፈልግም ነበር። እሱ ጭንቀት አለ። በአንድ በኩል ደግሞ እዚህ ጋር የሚያስፈልግሽን ነገር እዚህም ቢሆን ያው እንደ ሰው ነው ማለፍ ያለብሽ ይሄንን ጊዜ። ጎጂ ሳይመስሉን አብሮን የሚቆዩ ባህሪያት ለከፋ ችግር ሊዳርጉን ይችላሉ የሚለው የህግ ታራሚ አሜን ብስጩነትና ንዴትን መቆጣጠር አለመቻል አብሮት የቆየ ባህሪ ቢሆንም አሁን ለደረሰበት የማረሚያ ቤት ቆይታ ይዳርገኛል ብሎ እንዳላሰበ ይናገራል። ሆኖም በሰራው ወንጀል ማረሚያ ቤት እንደገባ መጸጸት መጀመሩን የሚያነሳው አሜን ይህ ደግሞ የማረሚያ ቤት ቆይታውን የመታረሚያ ጊዜ አድርጎ እንዲቀበለውና እንዲጠቀምበት ጭምር እንዳገዘው አጫውቶናል። ደስ የሚለው የሚጸጸት አይምሯል። ከዛ ክስተት በኋላ በዛ እንደዛ ማድረግ እንዳልነበረብኝ ወይ መጣላት እንደሌለብኝ ወዲያው ነው አምኜ የተቀበልኩት እና ስህተት እንደሰራ ሰው ስለነበርኩኝ እውነት ለመናገር አጥፍቻለሁ፣ ቅጣቱ ይገባኛል ብዬ አምኜ ነበር። ተጸጽቼ ነው የተቀጣው። እዚህ መቆየት የሰጠኝ ትልቁ እድል ምንድነው? መንፈሳዊ ህይወት ላይ በጣም እንድበረታ አድርጎኛል። ማለት በቃ መጽሐፍ ቅዱስ እንዳነብ በህይወት ውስጥ የእግዚአብሔር አሰራር ምን ሊሆን ይችላል የሚለው ነገር ሞር እንድረዳ አድርጎኛል። በዓለማዊ እውቀት ነበር የምመራው። አሁን ደግሞ የተሻለ ወደ እግዚአብሔር ጠጋ ያልኩበትን አጋጣሚ ፈጥሮልኛል። ስራ መስራት እንዳለብኝ ገቢ እንደሚያስፈልገኝ ሰላምኩ። የስራ ቦታ እንዲሰጠኝ ጠየቅኩኝ። በጠየቁት መሰረት ያው የስራ ቦታ ሰጥተውኛል። አሁን ቅርጻ ቅርጽ ስራ እየሰራሁ እገኛለሁ። ከአዲስ አበባ ደብረ ብርሃን ስራ ፍለጋ ቢጓዝም በወንጀል ድርጊት ላይ በመሳተፉ የ6 ዓመት ፍርደኛ ሆኖ ደብረ ብርሃን ማረሚያ ቤት የሚገኘው አሜን ቢኒያም ወንጀል የወጣትነት ህልሜን ቀምቶኛልና ከኔ ተማሩ መልእክቱ ነው። እንደ ወጣት አሁን ባጋጠመኝና እዚህ ጋር ባከንኳቸው አመታት በጣም እቆጫለሁ። ግን ደግሞ እየተሰራው እንደሆነም ይሰማኛል። ማለት ለሰዎች ያለኝን ፍቅር፣ ሰውን ባለሽ መንገድ ሰውን መርዳት ተምሬበታለሁ። ማህበራዊ ህይወትን ተምሬበታለሁ። እኔ አሁን እዚህ ማሳለፋቸው አመታቶች በህይወት ውስጥ ትልቅ ነገር መቀየር የምችልባቸው ናቸው። እንደ በምፈልገው ልክ በምሮጥበት ቤተሰብ የምመሰርትበትን ጊዜ ነው እዚህ ጋር እያባከንኩት ያለሁትና በተቻለ መጠን ሰዎች ችግር ሲያጋጥማቸው ትክክለኛ በሆነ መንገድ ለመፍታት ጥረት ቢደረግ የሚለውን ነገር ከወዲሁ መግለጽ እወዳለሁ።
ምርጫችሁን የፌዴራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራምን አድርጋችሁ ስትከታተሉን ስለነበር እጅግ አድርገን እናመሰግናለን። ለዛሬ የዘጋጁት ፕሮግራሞች የተከታተላችሁትን ይመስሉ ነበረ። ቀጣይ ሳምንት እንዲሁ በአዳዲስ ዝግጅቶች እስከምንገናኝ ድረስ እንሰነባበታለን። አብሬያችሁ ቆይታ ያደረኩት እኔ ኮንስታብል ቅድስት ጸጋዬ ነበርኩኝ። ቸርን ሰንብት።